ባለጠጋ መሆን ትፈልጋለህ? ያንተ እርሻ የሚሰራው በጉልበት ይመስላል ነው። ያንተ እርሻ የሚሰራው በጸሎት። ሁለተኛ ዜና ምዕራፍ 15 ቁጥር 8 በጌታ በኢየሱስ ስም አነባለሁ። አሳም ይህንን ቃልና የነብዩ የኦዴድን ትንቢት በሰማ ጊዜ ይኸውላችሁ፣ አሳም የማንን ቃል? ይህንን ቃል እና የነብዩን የኦዴድን ትንቢት በሰማ ጊዜ አሁን ሰማ። ዛሬ እንደዚህ ብዬ እናገራለሁ፣ የሆነ ነገር ከህይወታችን ላይ ተሰባብሮ ይወርዳል። ምን ባለ ጊዜ? ይህንን ቃል በሰማ የነብዩን ትንቢት በሰማ ጊዜ ምን ሆነ? ቀጥል። ልቡም ጸና። የመጀመሪያው ነገር ልቡን ነው ያጸናው። ምን ለማድረግ ብላችሁ ካላችሁ የሰማውን ነገር ለማድረግ ልቡን አጸና። ከይሁዳና ከቢንያምም አገር ሁሉ በተራራማውም በኤፍሬም አገር ከያዛቸው ከተሞች ጸያፉን ነገር አስወገደ። የቢንያም ነገድ አለ፣ የይሁዳ ነገድ አለ። ተራራማው ቦታ ላይ ያለው በኤፍሬም አገር ከያዛቸው ከተሞች ጸያፉን ነገር አስወገደ። ጸያፉን ነገር አስወገደ። የመጀመሪያ ጸያፊውን ነገር ነው ያስወገደው። ለምን የሚያስወገድ ብላችሁ ካላችሁ ዘመኑን እየበላ ያለ ነገር አለ። እግዚአብሔር የማይሸት ህይወት አለ እነሱ ጋር። እግዚአብሔር ከኛ ጋር ነው ይላሉ። አጸያፊ ነገር አለ። እኔ አንዳንድ ጊዜ የሚያሳዝነኝ ነገር ሰው እያወቀ ሲሸወድ ምን ማለት ነው? ቃሉ ሚለውን ትቶ ለራሱ ምኞት የሚሳብ የሚታለል ሰው። ዛሬ ግን የሚረዳ ቅባት ይመጣል። ጳውሎስ እኮ ለዚህ ነው ምን ያደርጋል? ይሄ ስጋ በላይ ላይ አለ፣ በቃ እንደፈለገ ሊያክለፈልፈኝ ይፈልጋል አለ፣ ግን ጎሽመዋለሁ አለ። ስለዚህ አንድ ነገር የምነግራችሁ ነገር አቅም ያጣችሁ ሰዎች አላችሁ። እኔ ይኸው እያልኩ ነው። ዛሬ እላችሁ ላይ የእግዚአብሔር መንፈስ እላችሁ ላይ ይቀመጣል። ለማንም የማታወራው፣ ለሚስት የማታወራው፣ ሚስት ለአንተ የማታወራው፣ አንተ የምታውቀው እግዚአብሔር የሚያውቀው አጸያፊ ነገር አለ። ግን ማን የማይከብርበት? ግን እኮ መውጣት ትፈልጋለሽ፣ ግን እኮ መውጣት ትፈልጋለህ። አቅም አጥተሃል። ታዲያ አንድ ነገር ልንገርህ፣ ለኃጢአተኛው ጸጋን የሚሰጥ ዓለማዊ ምኞትን የሚያስክድ የተባረከውን ተስፋ እንድትወርስ የሚያደርግ አንድ ቅባት አለ። ቅባት ላይ ዛሬ ይወድቅብሃል። አሜን። ከዛ በኋላ ምን አደረገ? አስወገደ ይልና ምን የሚለው? በእግዚአብሔር ቤት ፊት የነበረውን የእግዚአብሔር መሠዊያ አጸያፊ ነገር አስወገደና በእግዚአብሔር ምን ፊት ያለው መሠዊያ አደሰ። ሁለት ነገር ነው ያደረገው። የነብዩን ትንቢት ምን አለ? ሰማና ልቡ ምን አለ? ያጸናው ምን ለማድረግ ነው? ነውር የሆነውን ነገር ለማፍረስ ከህይወቱ ላይ። ከዛ በኋላ ታድሶ ለማድረግ ምንድነው የሚታደሰው ብለህ ካል መጀመሪያ ሰውየው ምን አደረገ? የእግዚአብሔርን መሠዊያ እንዳይሰራ ያደረገውን ነውር የሆነው ነገር ዛሬ እንቅልፍ ይሆን ጸሎትን የከለከለ ዛሬ እነግርሃለሁ፣ ይኸው የጸሎት መሠዊያችሁ ይታደሳል። ከዛሬ ጀምሮ ምርኳችሁ ይመለሳል። አንዳንዱ ጸልይ ሲባል ስራውንም ይተዋል። ሁለት ነገር ተበድለናል። ጸልይ ጥሩ ነው። ጸሎት ጸልዮ ደግሞ ጣራ ይቆጥራል። በዚህ ነው የሚመጣው ይላል። አዎ በዚህ ነው የሚመጣው ይላል። ሴጣን ጠብቅ ይልሃል። በበር ነው ይላል። ዛሬ ሰው አይመጣም ምን ይላል? የኔ አባት እንዳልተባለም ውጣ ስራ፣ የእጅህን ስራ እኔ እባርክ። መጣና ወደ ግብፅ አትውረድ ዝም ብለህ ተቀመጥ ሲለው አትስራ አላለው። ዝም ብለህ ተቀመጥ እኔ በምልህ ምድር ተቀመጥ ሲለው ምንድነው? ይስሐቅም ዘርን ዘራ ይልና 100 እጥፍም እግዚአብሔርም እጅግ ባለጠጋ። ዛሬ በኢየሱስም የሚጸልዩ ሰዎች በረከት ይቀመጥባቸዋል። አሁን አንዳንድ ሰው ማለት ነው ደረቅ ሲሚንቶ ላይ ይንበረከክና ደረቅ ሲሚንቶ መልእክት ይልክለታል። ኧረ ተቃጠልክ የኔ አባት አንተ ጉልበትህ እንዳትሰበር እግዚአብሔር ምስክሬ ነው። በቃ እግዚአብሔር እንደሱ ይልና 15 ደቂቃ ለመንበርከክ ድንጋይ ጠጠር ላይ ይንበረካል። ማንም እንደዛ አላለ። ጸሎት ኮምፎርት ይፈልጋል። አእምሮ መሰቃየት የለበት። ብዙ ሰዓት ለመጸለይ ቦታን ደልድይ መሠዊያ ያስተካክለው ቆንጆ ጉልበትን የማይነካ። ከዛ በኋላ 24 ሰዓት ከሆነ እዛው ጨዋለ። ምክንያቱም ስሜት የለማ እዚህ ጋር የሚጮው ነገር የለም። አንዳንዱ ጌታ ደስ ያሰኘ ይመስለው እንዲህ ያደርጋል። መሽለቅ ያደርግና የኔ አባት እንደዛ ነው የሚያለው። ዋናው ጸሎት ብዙ ሰዓት ለመሄድ ምን ማድረግ ይፈልጋል? አእምሮ መሰቃየት የለበትም። ሐሳብን የሚሰርቅ ነገር መኖር የለበትም። ጸሎት ለመጸለይ ሐሳባችሁ መሰብሰብ አለበት። ወንበሩ ራሱ ሰይጣን ለምን ይሆንባችኋል? የኔ አባት እግዚአብሔር ደስ የሚለው በመንፈሳዊ ነገር ስታድግ ነው። ስጋን ስትገል አይደለም። ዛሬ የሚጸልዩ ሰዎች ነገራቸው ይቀየራል። ሰውየው ምኑን አደሰ ነው የሚለው? መሠዊያ አደሰ። አንዳንድ ሰው እርግጠኛ ነኝ አሁን ይሄንን ግዛ ብልህ አትገዛም። አንዳንዱ ሱፍ መልበስ ያምረዋል። ግን የሚገርም ነገር ይሄንን የሚያስለብስህ ዳዊትም የጸሎት ሰው ስለነበረ በቀን 3 ጊዜ ስለሚጸልይ አስተውሎ ስለሚያደርግ ሳኦል
ይፈራው ነበር ይላል። የሚጸልይ ሰው ይፈራል። በዓለም ላይ ማንን ትፈራለህ ብለህ ጥለኝ፣ ላውንቸር አልፈራም፣ ዲሞትፈርም አልፈራም። እኔ የሚጠብቀኝ አይተኛም አያንቀላፋም። ለምን ብለህ ካልክ ከዚህ አልፎ የሚመጣ ካለ ቻው። ምን ማለት ነው? ሰዎች ያልገባቸው ነገር መሰዊያ የላቸው፣ ግን ሀብታም መሆን ይፈልጋሉ፣ ያምራቸዋል። የሆኑ ሰዎች የሆነ ነገር ላይ መድረስ ይፈልጋሉ። የኔ አባት እንደዚህ ነው የሚጎትተው። አንተ ግን ጠዋት ተነስተህ ራባሻካታካ ፓራዲጋ ሰካፓያዲያ ዛሬ መሰበር ያለበት እግዚአብሔር ይሰብረዋል። አደሰ ይልና ምን የሚለው አምላኩም እግዚአብሔር ከእርሱ ጋር እንደሆነ ባዩ ጊዜ ከእስራኤል ዘንድ ብዙ ሰዎች ወደ እርሱ ተጠግተው ነበርና እርሱ ይሁዳንና ቤንያምን ሁሉ ከኤፍሬምም ከምናሴም ከስምዖንም መጥተው ከእነርሱ ጋር የተቀመጡትን ሰበሰበ። አሳም በነገሰ በ15ኛው ዓመት በ3ኛው ወር በኢየሩሳሌም ተሰበሰቡ። በዚያም ቀን ከመጡት ምርኮ 700 በሬዎችና 7000 በጎች ለእግዚአብሔር ሰዉ። በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። በፍጹም ልባቸው በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። ወደ ማን መጥተው? ወደ እግዚአብሔር። ወይ አይደለም፣ መጀመሪያ ወደ ማን የመጡ? እግዚአብሔር ከማን ጋር እንዳለ አይተው መጡ። ከዚህ ሰው ጋር ምንድነው እሱ? መሰዊያ አደሰ፣ የጸሎት መሰዊያ አደሰ። በቃ ከዛ ወደዚህ ሰው ነው የመጡት። ካሁን በኋላ አምላካችን እግዚአብሔር ነው ብሎ በፍጹም ልባቸው ቃል ኪዳን አደረጉ ይላል። የእስራኤልም አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወንድ ወይም ሴት ቢሆን ይገደል ዘንድ ማሉ። ለእግዚአብሔርም በታላቅ ድምፅና በእልልታ በእምብልታና በቀንደ መለከት ማሉ። በፍጹም ልባቸው ምለዋልና በፍጹም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው። እግዚአብሔርም በዙሪያቸው እረፍትን ሰጣቸው። አሁን ምን የሚባል ውሳኔ አለ? ፍጹም የሆነ ውሳኔ፣ ትክክለኛ ከልብ የሆነ ውሳኔ ተወስናላችሁ። ምን ለማድረግ? ዛሬ እኔም እጸልያለሁ፣ አንተም ትጸልያለህ፣ ቀንበር ይሰበራል። ኤልያስ ከትንቢት ሁሉ የጸና ቃሉን ተቀብሎ ተናገረ ማለት መዝጋት ነው። መጀመሪያ ሰማይ ዘጋ። ሰማይ ሲዘጋ ጸልዮ ነው ዘጋው። ካፌ ቃል በስተቀር በምድር ላይ ምን አይሆንም። እሺ ሰማይ ሲከፍትሳ ይነቀል ያልከው ይነቀላል፣ ችግር የለውም። አጋንንታው ጩውና ውጣ። ለዚህ ተንበርክኬ ጩውና ውጣ፣ ጩውና ውጣ፣ ጩውና ውጣ አያስፈልገኝም። ሰውየው እባክህ ማለት የጀመረው ሲዘጋ ዘጋው አለ። በቃ ዘግቻለሁ፣ ቻው አለ። ጫካ ገባ። ከገባ በኋላ አሁን ሰማይ ሊከፈት ነው። ስንት ጊዜ ጸለየ ብለህ ካልክ 3 ጊዜ አልጸለየም፣ 4 ጊዜ አልጸለየም። ስንት ጊዜ? 7 ይጸለይ ይላል። ያኛው መጣ ቆይ የለም ይለዋል። ይጸልያል። አንዳንዱ 2 ጊዜ ይጸልይና ወይ 3 ቀን ይጸልይና ወይ 4 ቀን ይጸልይ። እባክህ እስካሁን ጸልዬ ነበር አልተመለሰም ይላል። የለም ይለዋል። ሄድ ይለዋል። ያውቃል ጸሎት ምን እንደሚያመጣ ያውቃል። አንደኛ ነገሥት ምዕራፍ 18 ከ42 ጀምሮ ቶሎ ብለህ። አክዓብም ሊበላና ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ፣ ፊቱም በጉልበቱ መካከል አድርጎ። አሁን የጸሎቱ ዓላማ ምንድን ነው? ስንት ዓመት የተዘጋ ዝናብ? 3 ዓመት ተኩል የተዘጋ ዝናብ ነው ያንበረክከው። ይመለሳል፣ ይሄዳል፣ ይመለሳል፣ ይሄዳል፣ በሰባተኛ ትንሽ እጅ የምትመስል ዳመና አለች አለው። በል እንግዲህ ቶሎ ብለህ ሩጥ በለው፣ ኃይለኛ ዝናብ መጥቷል። ትንቢት ተናገረ። ዛሬ ትንሽ የሚመስል ነገር በጸሎት በኢየሱስ ስም ይበዛል። እስራኤላውያን በጣም ብልጦች ናቸው። በጸሎት ጉዳይ ላይ ይደራደሩ። ለሆነ ነገር ሲመጣ ነህምያን ስትመለከቱት አለቀሰ፣ አዘነ፣ ጾመ፣ ጸለየ ይላል። የሆነ ጭንቀት ውስጥ ገብታችሁ ሰው መፍትሄ የሚሰጣችሁ ከመሰላችሁ ተሳስታችኋል። የእናንተ ነገር የሚመለሰው በጸሎት ነው። ፊልጵስዩስ ምዕራፍ 4 ከ4 እስከ 6 እንደዚህ ይላል፣ ሁል ጊዜ በጌታ ደስ ይበላችሁ። ደግሜ ይላለው ገርነታችሁ ጌታ ምንድን ነው? በነገር ሁሉ በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች ነገር ይልና አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁን ሐሳባችሁን በመንፈስ ቅዱስ በኢየሱስ ክርስቶስ ይጠብቀዋል እንደሚል ዛሬ በኢየሱስ ስም አሜን ብላችሁ ውሰዱ። ማጠቃለያ ያዕቆብ ምዕራፍ 4 ከ1 እስከ 2 በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? ጦርና ጠብ ከወዴት ይመጣል? እሺ በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን? ማለት ጦርነት የሚመጣው ካንቺው ነው፣ ከስጋዎቻችን ነው የሚመጣው። እሱን በጸሎት ካልዘጋው ከባድ ነው። ከዛ ምረብ አዳምጡ። ዋናውን ሐሳብ ትመኛላችሁ፣ ለእናንተ አይሆንም። አማን አለቀ በቃ። ምኞት ላንቺ አይሆንልሽም። የሰው ነገር አይሆንም። እስኪ በሉ ምኞት አይሆንም፣ ጸሎት ግን ይሆናል። በሉ ባካችሁ። ከዛ በኋላ ትገድላላችሁ፣
በብርቱም ትፈልጋላችሁ። ምክንያቱም ቂምና ጥላቻ ውንብድና በውስጣችን አለ። የማይሆን ነገር እናደርጋለን ግን የለም። እሺ ከዛሳ ልታገኙም አትችሉም። እሺ ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። እሺ ለዚህ ደግሞ መፍትሄ ማቴዎስ 7:7 ለምኑ ይሰጣችኋል፣ ፈልጉ አንኳኩ የሚለምን ሁሉ ይቀበላል፣ የሚፈልግም ሁሉ ያገኛል። ስለዚህ ካላንኳኳ እንዴት ነው የሚከፈተው? አንተ አንድ ቀን ምዘገ የሰው ቤት ሄደ ሳታንኳኳን ዝም ብለህ ቆመ። ይከፍታሉ። መገለጥ ያውቃሉ እነሱ። እግዚአብሔርም ካልተናገርክ አይሰማህም። ከየት ነው የሚመጣ? አፍ ሞትና ሕይወት ያለው በመላስ በቃ ጸልይ። የሆነ ጽዋ እስከሚሞላ ድረስ ተናገር። ባንክ ቤት ብር ታስቀምጥ የለ አንተ። ስለ ባንክ ቤት ታውቃለህ። ስለ ጸሎት የትኛው ባንክ ነው መግባት ያለበት? ጸሎት በእግዚአብሔር ፊት መድረስ አለበት። ጸሎቴ እንደ ዕጣን ይሁን ነው ያለው። ጸሎቴ ይሰማል፣ አንተ ጋር ይድረስ አለ። ዛሬ በኢየሱስ ስም የሆነ ሰው ጸሎት እግዚአብሔር ያየዋል። ባካችሁ የሚጸልዩ ሰዎች ግን ከስፍራቸው አይንቀሳቀስም። ኖ በስፍራ ይጠብቀዋል ይላል። የገዢ ቁጣ እንኳን ቢመጣ ኖ አልቀያየርም ይላል። አንተ ባለጠጋ መሆን ትፈልጋለህ? ያንተ እርሻ የሚሰራው በጉልበትህ ይመስላል። ኖ ያንተ እርሻ የሚሰራው በጸሎት ነው። ሲጥሉብህ መልአክ እዛ ይጠብቃል ያንተ ነገር። ይኸውልህ ጸልየ ተስፋ ቆርጠ ነገር ሁሉ ብልሽ ይት ብሎ አንድ ቀን ግን ጸሎት የሆነ ነገር ይዞ መልአኩ ይዞ ይመጣል። ልጄ ሆይ ደስ ይበል ብሎ ልክ እንደዛ ሰውዬ ጸሎት ተሰምቷል። ቆርኔሌዎስ ሐዋርያት ምዕራፍ 10 ጸሎት ተሰምቷል እንዳለ በ9 ሰዓት ሁሉ እየጸለየ በነበረበት ሰዓት የተመስዋዕት እግዚአብሔር ጋር አድርጓል እንዳለ የብዙዎቻችን ጸሎት ከዛሬ ጀምሮ ይመለሳል።